ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደዚህ አይነት መልካም ፈቃድ ተከታታይ የተለመደውን የብሉይ ኪዳን ጥናት ትምህርታችን እንማማራለን። ኦሪት ዘጸአትን ነው የምናየው። ዛሬ እንደዚህ አይነት መልካም ፈቃድ ኦሪት ዘጸአት ምዕራፍ 30 እናያለን። ምዕራፍ 30 ምን ያለው በውስጡ ምን ይናገራል፣ ምን ይመክረናል የሚለው እናያለን። እንግዲህ በዚህ ላይ የምንመለከተው ደግሞ በእንተ መስዋዕት ዕጣን ነው። ስለ ዕጣን ለእግዚአብሔር መስዋዕት ሆኖ መቅረብ እንዳለበት እንግዲህ ዛሬም በቤተ ክርስቲያን ዕጣን አንዱ መዓዛ ሰናይ የተወደደው መስዋዕት መካከል አንዱ ለእግዚአብሔር የሚቀርበው ለዚያውም ደግሞ የቅዱሳን ሁሉ ጸሎት አብሮ የሚያርግበት ልዩ መስዋዕት አንዱ የመስዋዕት ክፍል ምንድነው ከተባለ ዕጣን ይባላል። ዕጣን በእያንዳንዱ ቤተክርስቲያናችን አገልግሎት እንደምንመለከተው ዕጣን በማይጠንተ ወርቅ ሆኖ ዕጣን ይታጠናል። ለምን ቢባል መዓዛ ቅዱሳን ጸሎት የቅዱሳን ጸሎት ሁሉም የሚመናን ጸሎት የሚያርገው ከዕጣኑ መስዋዕት ጋር ነው። እንዲህ በማለት ይጀምራል። ወትገብር ሊተ መስዋዕተ ዘዕጣን እምዝ ዘይነቅዝ፣ ከማይነቅዝ ሸምሸር ሸጢን ከተባለ እንጨት እሷንም ትሰራለህ። ያው እምነት ትሰራለህ አለ። ይሄ ማለት ከማይነቅዝ እንጨት ትሰራለህ ነው። በወርቅ በብር ይለበጣል። እሱ ወርድና ቁመት አለ፣ የራሱ አሰራር አለ በብሉይ ኪዳን። እርሱንም በዝርዝር ይነግረናል። በወርቅ ውጩንም በወርቅ ትለብጠዋለህ አለ። አንደኛ እሳት እንዲያቃጥለው ነው የተሰራውን የዕጣን ማሰዊያ እንዲያቃጥለው በወርቅ ትለብጠዋለህ። ሌላው ደግሞ እንዳይቆሽሽ ነው። እንደገና ደግሞ እየታጠበ እየነጻ በንጽህና ሆኖ ሁልጊዜ ስለሚቀርብበት በወርቅ በብር ውስጡ ይለጠፋል። ከዚያ የራሱ መያዣ አለው። እንደገና ሻውራ አለ፣ የሚሿሹ አሉ። እነሱ እንግዲህ ለብሉይ ኪዳን ያው በብሉይ ኪዳን በዚያና በዚህ መካከል እነሱ እየተንሿሹ አዋጅ አውጃሉ። አዋጁ ምንድነው? መላከ ውቃቤ በግራና በቀኝ ድምፅ እንደሚያሰማቸው ያንን ለመግለጸው። ለሐዲስ ኪዳን ግን ያቺ እመቤታችን ምሳሌ ናት። ማዕጠንቷ ወርቅ መሆኗ የንጽህና የቅድስናዋ ነው። ከላይ የሚሿሹ ሻውራዎቹ እነሱ ደግሞ በአማን ወላዲተ የሐዋርያት ምሳሌ ናቸው። በጩኸት ድምፅ ማሰማታቸው በዓለም ላይ ወላዲተ አምላክ በአማን ወላዲተ አምላክ ብለው ሐዋርያት ስለ እመቤታችን አዋጅ ማወጃቸውን ነው። 12 ነው የሚሆነው። 15 ቢሆን የነቢያት ምሳሌ ነው። 12 ከሆነ 12 ሐዋርያት ምሳሌ ነው ማለት ነው። በዚህ መንገድ እርሱ እንዲሰራ እግዚአብሔር ማዘዙን ነው። ወታነብሮ ቅድመ መንጦላይት፣ ያንን ከሰራው በኋላ ማዕጠንተ ወርቁን በመንጦላይቱ ፊት ለፊት በመጋረጃ ታስቀምጠዋለህ። ዘሃሎ ዲበ ታቦት ዘመርጡል በዘይት እመር በህየ፣ በሚያመለክት በዚያው ፊት ለፊት በታቦቱ መቀመጫው ፊት ለፊት በሆነ በዚያው አንጻር በሆተ ደብተራ ዘመርጡል በመገናኛው ድንኳን አስቀምጠው። ወይጥን በውስጤቱ አሮን ዕጣን፣ በዚያ አሮን ዕጣን ያስቀምጥበት። ዘቅታሬ ዲበ ደቂቅ በነግ በየጧጧት ራሱ የደቀቀ ዕጣን እየወሰደ ያስቀምጥበት። ወሶበ ይገበር ማቶ በሰርክ ማታም በሰርክም መብራትን በሚያደርግበት ጊዜ ይጥን በውስጤቱ የጥንተ ዘዘልፍ ዘወትር በዚያ ይጠንበት። በቅድመ በእግዚአብሔር ፊት ሆኖ ዘወትር ያንን ዕጣን ማጠን እንዲያለበት። ምክንያቱም ማዕጠንተ ወርቅ ከወርቅ ተሰርቷል። በወርቅ በውጭ በውስጥ ተለብጧል። ከተለበጠ በኋላ በደብተራ ኦሪት ተቀምጧል። አገልግሎቱ ምንድነው ከተባለ እሳት ይጨምርበት። እሳት ከጨመረበት በኋላ በእሳቱ ላይ ዕጣን ይጨምርበት። ዕጣን ጨምሮ ያንን በሰርክ ማታ ጧትም እንደገና በነግ ማጠን እንዲያለበት ስርዓቱ መሰራቱን ነው። ወይ ተደምሩ ውስጤቱ ዕጣነ ዘካልቅ ክታሬሁ፣ ግን ከዚያ ከታዘዘው ውጪ ወይም ከተፈለገው ዕጣን ውጪ ሌላ ዕጣን አትጨምሩበት። ፍሬ ዘመስዋዕት፣ ያ ለመስዋዕት የሚሆን ፍሬው ተቆጥሮ መደረግ እንዳለበት በዝርዝር የሚነግረን ነው። ወያነጽ ማህበሮሙ ወቅዱሰ ቅዱሳን ውእቱ ለእግዚአብሔር የተለዩ ናቸውና በዚህ መካከል ሆነው ጸሎታቸውን የሚጸልዩ ለእነሱም ንጽህናን ይሰጣቸዋል፣ ገንዘብ እንዲያደርጉ ያደርጋቸዋል። ያ ንጽህናቸው ያደርግላቸዋል ማለት በማዕጠንቱ በሚታጠነው ጸሎታቸው በእግዚአብሔር ተቀባይነት አግኝቶ የልቦናቸውን ሐሳብ ይፈጽምላቸዋል፣ ከዓለማዊ ግብር ይለያቸዋል ማለት ነው።
ከዚያ ይቀጥልና በእንተ ቤዛ ነፍስ ይላል። ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን ብሎ ተናገረው ለመነሳይ ከሊናሆሙ ለደቂቀ እስራኤል አመት ይውጾሙ እስራኤል ልጆችን በምትጎባኛቸው ጊዜ ለሃባ አሃዱ ቤዛ ነፍሱ ለእግዚአብሔር ወይ ይምጻ ላይለሆሙ ዲቀት አመ ይውጾሙ እግዚአብሔር በሚጎበኛቸው ጊዜ ለእያንዳንዳቸው ለነፍስ ቤዛ ለሰውነታቸው ቤዛ ቢሆናቸውን ሁሉም ራሳቸውን ያንጡ ዝውእቱ ዘይሁቡ ሁሉም እለ ይሐወሩ ከመት ይወጹ ይጎበኙ ዘንድ በምሕረት ሁሉም ለራሳቸው የሚያመጡት ነው። መንፈቁም ለውእቱ በደድሪክም ቅዱስ እስራ አቦዲ ደድሪክም ቅዱስ ወመንፈቁ ወቁርባን ለእግዚአብሔር የሚሆን ለራሱ ቤዛ ነፍስ ማለት እሱን ወክሎ ቤዛ ሊሆን የሚችል ወይም ለራሱ በእግዚአብሔር ዘንድ እርቅ የሚያገኝበትን ወይም በራሱ በዚያ በሚቀርበው መስዋዕት በሱ አማካኝነት በሱ ላይ የመጣው ችግር ያልፍለት ዘንድ ማለት ነው። ለምሳሌ በሰውየው ላይ የመጣበት ችግር ካለ ሰውየው ከማለፉ በፊት ለእግዚአብሔር የሚያቀርበው መስዋዕት አለ። ያን በማቅረቡ የመጣው በሽታው አንጥቶ የሚያቀርበው ለእግዚአብሔር የሚያቀርበው መስዋዕት ወይም ስለ ኃጢአቱ የሚያመጣው እንስሳ ካለ ወደ እንስሳቱ ኃጢአቱ ወደ እንስሳው ይሄድለትና በእንስሳው አማካኝነት እሱ ነፃ መውጣቱን ነው ቤዛ የሚለው ይህንን ነው። ሰውየውን ወክሎ ስለ ሰውየው የሚቀርብ ወይም በሰውየው ላይ የመጣው ችግር በእንስሳቱ ላይ የሚወገድለት በሆኑ መግለጽ ነው። ወኩሉ ዘይሐውር ከመት ይሄወጥ ለመጎብኘት የሚሄድ ሰው ካለ በበከራማቱ በየዓመቱ የሚሄድ ሰው ካለ ወፈድፋ ደሳ በጉ ቁርባን ይፎሙ ለእግዚአብሔር መባቸውን ያስገባሉ። ቅድም እንዳልነው ቤዛ የሚሆነው መስዋዕት ያንን ያመጣው እንስሳ ካህኑ እጁን አድርጎ ሲጸልይበት የሰውየው ኃጢአት ይሰረይለትና እንስሳቱ ለመስዋዕት ይቀርባል። ስለዚህ ለሰውየው ቤዛ ሆነ ማለት ነው። ከሞት ሰውየውን ታደገው ማለት ነው። ወተነስ ብሩረ ዘአቡ ቁርባኒሁም ለደቂቀ እስራኤል የእስራኤል ልጆች ቁርባን ላስገቡትም ለሱ ብር ትሰጣለህ። ወተውፎ ለምግባረ ደብተራ ዘመርጡን ያንን ብሩንም ደግሞ ለመገናኛው ድንኳን መስሪያ ለስራ ትሰጣለህ። ወይ ኩንዶሙ ለደቂቀ እስራኤል ተስካረ በቅድመ እግዚአብሔር ቤዛ ነፍሶሙ ያንም ለእስራኤል ልጆች ለዘላለም መታሰቢያ ሆኖ የነፍሳቸው ቤዛ ይሁን። ማለትም ሰው ኃጢአት ሰርቶ ስለ ኃጢአቱ ስለሰራው ኃጢአት ይቅርታ ጠይቆ ለዚያ ካሳ የሚሆን ማለት ነው ገንዘብና ወርቅ ያስገባል። ብሩ ግን ለቤተ ክርስቲያን ሆኖ መታሰቢያ ለስራ ማሞያ ይሁን። ያ ለነሱ ቤዛ ነፍሳቸው ሆኗልና ለእስራኤል ለዘላለም መታሰቢያ ሆኖ ይኑርላቸው በማለት ያስቀምጣል። ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴንም ተናገረው እንዲህ አለው በደብተራ ኦሪት መካከል የሚቀመጥ ከወርቅ የተሰራ አሁንም መቅረዝ ማስቀመጥ እንዲያለበት ስለሱ ነው የሚነግረን። ወይ ታዘቦቱ አሮን ወደቂቁም ውስቴቶም ወደይሆሙ ገሪሆሙ በዚያም ኩስኩስት ማለት ነው። ኩስኩስት ይሰራሉ። ከወርቅ የተሰራ ኩስኩስት አለ። ያንን አንጥታ ያስገቡ። ያንን ውሃ ያስቀምጡበታል። ውሃውንም ደግሞ አሮንና ልጆቹ ካህናት የሚታጠቡበት ነው። ሶበይ በጉ ደብተራ ዘመርጡን ይታጸቡ በማይ ወደ መገናኛው ድንኳን ሲገቡ በውሃ በዚያ የተቀመጠ ውሃ አስቀምጠው ይታጠቡ። ከመይሙቱ ሶበይ በጉ ቤተ መቅደስ ወደ መቅደሱ በገቡ ጊዜ ሳይታጠቡ ገብተው ሕግ ቢተላልፈው እንዳይሞቱ ከመይሱ ሶባ ያርጉ መስዋዕት ለእግዚአብሔር መስዋዕት በሚያቀርቡበት ጊዜ እንዳይሞቱ ይታጸቡ ደይሆሙ ወገሪሆሙ እጃቸውን እግራቸውን ይታጠቡ። ያው ኩስኩስት በቤተ መቅደሱ ይቀመጣል። እሱ ስራው ውሃ መያዝ ነው። ውሃ ያስቀምጡበታል። ወደ ቤተ መቅደስ የሚገባ ማንኛውም አገልጋይ ካህን፣ ሌዋዊ ወይም ዲያቆንም ይሁን ማንኛውም በቤተ መቅደስ የሚያገለግሉ ካህናትና ሌዋውያን በዚያ መታጠብ እንዳለባቸው መታጠብ ካልቻሉ ካልታጠቡ መቅሰፍት እንደሚመጣባቸውና ከመቅሰፍት ለመጠበቅ በኩስኩስት በተቀመጠው ውሃ መታጠብ እንዳለባቸው በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። ከዚህ ቀጥሎ ያለውን አንቀጽ ስንመለከተው ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን ተናገረው አንተኒ ንሳ አፍዋተ ጽጌ ዘከርቤ ይህ ማለት ደግሞ ያው ቅባ ዘይት ማለት ነው። ስለሱ ነው የሚለው። አፎ ማለት ሽቱ ማለት ነው። ከርቤ ማለትም ያው ሽቱ ማለት ነው። ወይም ከርቤንም ምጣንም ሊሆን ይችላል። ዙሮ ግን ንጹህ መዓዛ ያለው ማለት ነው። ከዚያ የተዘጋጀ የተቀመመ ቅባትን አዘጋጃለሁ። በዚህ ሂደት በዝርዝር የሚነግረን ያው የዕጣን መሰዊያ ወይም ዕጣን እንዴት እንደሚዘጋጅ ዕጣን ከተለያዩ እጽዋት ይዘጋጃል። ዘይት ማለት ነው። ከተዘጋጀ በኋላ ከተለያዩ እጽዋት ዘይቱ ከተዘጋጀ በኋላ ዕጣን ይጨምሩበታል።
ይሄ መዓዛ ሰናይ ይሆናል ማለት ነው። ይህንን በቤተ መቅደሱ ሁል ጊዜ ማዕጠንተ ወርቁን አዘጋጅቶ ማጠን እንደሚገባ በተለይ መስዋዕተ ሰርክ፣ መስዋዕተ ነግ እነዚህ የማታና የጧት መስዋዕት በሚቀርቡበት ጊዜ ንጹሕ የሆነ የዕጣኑን መዓዛ ማቅረብ እንዳለባቸው በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።